بسم الله الرحمن الرحيم الحمد لله وكفى وسلامه على عباده الذين اصطفى أما بعد أحبتي في الله أيها المؤمنون والمؤمنات أحييكم بتحية الإسلام وأقول لكم السلام عليكم ورحمة الله وبركاته ባለፈው ሳምንት ትምህርታችን ላይ ፋቲሃን የተመለከቱ አንዳንድ ትሩፋቶች እንዲሁም ደግሞ አንዳንድ ነጥቦችን አይተናል። كذلك በስመላን በተመለከተ ያሉ አንዳንድ ህግጋቶችንም አይተናል። ፋቲሃንም መእሙም የሆነ ሰው መቅራቱን በተመለከተ የዑለማዎች እይታ ምን እንደሚመስል አይተን ከዚያ ወደ እስቲዓዛ ገብተን እስቲዓዛ አስፈላጊነቱን ካየን በኋላ ወደ ፋቲሃ ነበር የገባነው ማለት ነው። ፋቲሃ ጀምረን ቢስሚላሂር ረህማኒር ረሂም የሚለውን አንቀጽ በተወሰነ መልኩ ለማየት ሞክረናል። ዛሬ እንቀጥላለን ኢንሻአላህ። ከዚያው ያው የፋቲሃን አንቀጾች አልሐምዱሊላሂ ረቢል ዓለሚን ምስጋና ለዓለማት ጌታ የተገባ ይሁን ማለት ነው። አልሐምዱ ምስጋና የሚለው ነገር ለአላህ የተገባ ይሁን ስንል ከፊት ለፊቱ ያለው አል ለልእስትግራቅ ይላሉ ዑለማዎች። ሐምድ ለብቻው ነው። አል የሚለው የተጨመረ ነው ሐምድ በሚለው ላይ ማለት ነው። ለምንድን ነው የተጨመረው? ወይም ስናነበው አልሐምዱ ብለን እንድናነበው የተደረገው ለምንድን ነው? ጥቅሙስ ምንድነው የሚለው ለምንድን ነው አሉ? للاستغراق أي لاستغراق جميع المحامد لله وحده ምስጋና የተባለ ነገር በአጠቃላይ ለአላህ ነው። ሁሉንም አይነት ምስጋና ማለት ነው። ስለዚህ እችኛዋ አል መግባቷ ምስጋና የተባለ በሙሉ ለአላህ የተገባ ነው የሚለውን ማዕና ትርጉም እንዲሰጠን ያደርጋል። አልሐምዱሊላህ ስንል ለአላህ ምስጋና ይገባል። አልሐምዱና አሽክሩ ብለን አላህን ማመስገን እንችላለን። አልሐምዱሊላህ እንደምንለው ሁሉ አሽክሩ ሊላህን ብለን አላህን ማመስገን እንችላለን። ነገር ግን አልሐምዱሊላህ ስንል ምን ይላሉ ዑለማዎች? አልሐምዱ ثناء لله بأوصافه اللازمة والمتعدية ይላሉ። አልሐምዱ ስንል አላህን ስብሓነሁ ወተዓላ እሱ ለፍጡራኖቹ በሚውለው በሚያደርገውም ነገር ማመስገንና በራሱ ደግሞ በጌትነቱ በአምላክነቱም ማመስገን የሚል ነገር በውስጡ አለ ይላሉ። ያውሳፊሂ اللازمة والمتعدية አልሐምዱሊላህ ስንል አላህን ስብሓነሁ ወተዓላ የምናመሰግነው ርዝቅ ስለሰጠን ብቻ ሳይሆን አፍያ ስለሰጠን ብቻ ሳይሆን ሙስሊም ስላደረገን ብቻ ሳይሆን አላህ በጌትነቱ በራሱ ሲፋት اللازمة ሲፋት اللازمة ማለት አላህ ስብሓነሁ ወተዓላ ባህሪው ወደ ፍጡራኖቹ በሚያደርሳቸው ነገሮች ላይ የተገደበ ሳይሆን hatta በአላህነት ومن الصفات اللازمة العزيز الجبار المتكبر القهار የመሳሰሉ እነዚህ አላህ የሚገለጽባቸው ናቸው። እሱ በፍጡራኖቹ ላይ የዋላቸውን ነገሮች የሚያመላክቱ ሳይሆን አላህን ብቻ የሚገልጹ ባህሪያቶች ናቸው። እነዚህ
من يبالالو صفات اللازمة. إذن الله سبحانه وتعالى አሸናፊ በመሆኑ ይመሰገናል የበላይ በመሆኑ ይመሰገናል የክብር ባልተቤት በመሆኑ ይመሰገናል كذلك ايش متعدي በሆኑ ሲፋዎቹም ይመሰገናል الله متعدي በሆኑ ሲፋዎቹ ማለት ومن الصفات المتعدية الخالق الرازق الناصر المنعم يمساسلو الخالق ፈጣሪ ማለት ነው الرازق ሲሳይ ሰጪ المنعم ባሮቹን በጸጋው የሚያጣቅም ማለት ነው እነዚህ ባህሪያቶቹ ሙተዓዲ ናቸው እንላቸዋለን ምን ማለት ነው አላህ ባሮቹን የሚያጣቅምባቸው የሱ የአላህ ፍሩፋቶች ወደ ባሮቹ የሚደርሱባቸው ባህሪያቶቹ ናቸው إذن الله سبحانه وتعالى الحمد لله በምንልበት ጊዜ በእነዚህ አይነት ባህሪያት በሁሉም አይነት ባህሪያቶቹ የምናመሰግንበት መንገድ ነው ለዚህ ነው የተራቡ ሰዎች ከመራባቸውም ጋር አልহামዱሊላህ ይላሉ ለዚህ ነው ሽባ የሆኑ ሰዎች ያልጋ ቁራኛ ሆነው አልጋ ላይ ሆነው አልহামዱሊላህ ይላሉ لأن الله يحمد على صفاته اللازمة كسلف علماء ውስጥ አንዱ بكر ابن خنيس የተባለ ዓሊም ምን ይላል مررت بمجزوم سمعته وهو يقول አንድ ቁምጥና የያዘው ሰው ባለበት ቦታ ላይ አለፍኩኛል ባጠገቡ ሳልፍ ሲል ሰማሁት بعزتك وجلالك الله ሆይ አንተ በአሸናፊነትህና በልቅናህ ይሁንብኝ لو قطعتني قطعا ما ازددت لك إلا حبا ቁምጥና ይዞታል ቆማጣ ነው ግን ምን ይላል በአሸናፊነትህና በልቅናህ ይሁንብኝ በዚህ በሽታ የተቆራረጠ ብሆን ብትቆራርጠኝ ይላል ብትቆራርጠኝ አካሌ ተቆራርጦ ቢወድቅ ላንተ ውዴታ እንጂ ሌላ ነገር የምጨምረው ነገር የለኝም አላማርም ይያላ አመሰግንሃለሁ ይያላ ሱብሃንአላህ ኢዘን ሰዎች በእንደዚህ አይነት ሁኔታ አላህን ሲያመሰግኑ وهذا ايش يسمى حمدا الله እንዲመሰገን የሚገባው በተለያየ ነገር ነው على نعمه التي لا تعد ولا تحصى የማይቆጠር በሆነው ጸጋው ማለት ነው الله بل حتى الصفات اللازمة الله በቋንቋ ደረጃ የማይሻገሩ ናቸው ምንላቸው ራሱ ሲፋዎቹ ለኛ ጸጋዎች ናቸው አሸናፊነቱ ተመልካችነቱ የበላይነቱ ዒዛው ጀበሩት الكبرياء እነዚህ አثار አላቸው በፍጡራኖቹ ህይወት ውስጥ إذن الله ይመሰገናል ለምናቀውም ለማናቀውም ጸጋው የምናመሰግንበት ቃል ምን ይባላል الحمد وهو لا يكون إلا بالقول الحمد لا يكون إلا بالقول حمد የሚባለው ነገር በንግግር ነው ይላሉ በንግግር ነው ማናይሽ خلاص الحمد لله ነው የምትለው ማለት ነው الحمد لله حمد የሚባለው ነገር اما الشكر لله ሲባል ግን وهو الثناء على صفاته المتعدية
ሙተዓዲ ለሆኑ ባህሪያቶቹ ምናመሰግንበት ቃል ነው ምን الشكر لله ምን ማለት ነው አላህ Subhanahu Wa Ta'ala በጸጋው ባሮቹን በሚያጣቅምባቸው ባህሪዎቹ የምናመሰግንበት ማለት ነው بمعنى الشكر على مقابلة ايش النعم شكر የሚባለው ነገር ባሮች አላህ በእነርሱ ላይ ለዋለው ነገር የሚያመሰግኑበት ቃል ነው በእነርሱ ላይ ለዋለላቸው ነገር على مقابلة ايش النعمة ሲሆን ምን ይባላል الشكر لله ስትል والشكر يكون بالقول والجنان والأركان شكر የሚባለው ነገር ሙተዓዲ ለሆኑ የአላህ ባሪያቶች አላህን የምናመሰግንበት ቃል ሲሆን በንግግርም በልብም በአካልም ይገለጻል ከዚህ አንፃር አሉ ايهما اعم من الحمد والشكر ከሽክርና ከሐምድ የትኞቹ የበለጠ ሰፊ ናቸው የትኞቹ ውስን ናቸው በመሐከላቸው ዑሙምና ኹሱስ አለ او يكون احدهما باعتبار عاما وباعتبار خاصا ሁለቱም ከሆነ አንፃር ስናያቸው አም የሚሆኑበትና ከሆነ አንፃር ደግሞ ኻስ የሚሆኑበት ሁኔታ አለ الحمد የሚለው عام لما يقع عليه او باعتبار ما يقع عليه الحمد የምንለው ሰፊ ነው አላህ ከሚመሰገንበት ነገር አንፃር ለምንድነው ያ ረመዳን ምን ማለት ነው ገብቶሃል አልገባህም يزيد ገብቶሃል አልገባህም ما في طالب العلم لا اله الا الله መሬት ታያላችሁ ስማችሁን አውቀዋለሁ ስማችሁን እየጠራሁኝ ጠይቃችኋለሁ ምን ችግር አለ መሬት ማየት ከተጠያቂነት አያድንም طالب العلم ሁሴን ምን ገብቶሃል الحمد የሚለው ነገር ሰፊ ነው ከምን አንፃር ከሚወጥቅበት ነገር አንፃር ከሚያርፍበት ነገር አንፃር እንዴት ምን ማለት ነው በጣሊብ العلم ቋንቋ ብታወራ በጣም ደስ ይለኛል ይሄ የተራሰው ንግግር ነው መልስ ልክ ነው ግን በዚህ መልኩ ባታወራ በጣም ደስ ይለኛል በጣሊብ العلم ቋንቋ አውራ خالد تفضل لا اله الا الله يا ابراهيم كل 4 አመት እዛ 19 አመት 18 አመት እዛ ጭንቅላት እዛ ስንት ነገር ስታረገው ነበር አውራ قل ايوه በዛቱ ብቻ የምናመሰግነው ከሆነ ከዛ ቁልት እንደሱ ነው ያልኩት እንደሱ እቺን ቋንቋ አውራ አሁን አውራ ፈደል ايوه الحمد ማለት لازم ነው ትለኛለህ انتم لستم معي عبد الرحمن من ገብቷል ما في شيء سبحان الله العظيم قمر አለ قمر قل ايوه لازم በሆኑ ብቻ احسنت نعم من باكاتته ايوه ممتاز احسنت نعم يا ابراهيم انتبه الحمد سنل ምንድነው ብለናል الله سبحانه وتعالى لازمنا متعدي በሆኑ ባህሪያቶቹ የምናመሰግንበት ቃል ነው ብለናል لازم ማለት ምንድነው ብለናል የማይሸጋገር የሆነ العزيز الجبار المتكبر القهار በአማርኛ ነው ያወራው ያለው እነዚህ ምንድናቸው ስለ አላህ የሚገልጹ ናቸው
አፈር ውጤት ወደ ሌላ ካልተሻገረ ራሱ ላይ ከሆነ ያለው ምን ይባላል? ይሄ ላዚም ይባላል። ነገር ግን የድርጊቱ አፈር ወይም ውጤቱ ከአድራጊው ወደ ሌላ ከተሸጋገረ ምን ይባላል? ሙተዓዲ ይባላል። አላህ Subhanahu Wa Ta'ala ባህሪያቶቹ ላዚምና ሙተዓዲ ናቸው። ላዚም የሚባለው ቅድም እንዳልነው አልዓዚዝ ስንል አሸናፊ خلاص አላህ ነው የምትገልጸው። ሙተከብር የክብሪያ ባልተቤት ስለራሱ ነው የምናወራው። አልዓዚዝ አሸናፊ ነው አይደል? አልዓዚም ስለ አላህ ነው የምታወራው ማለት ነው። አልኻሊቅ ስትልስ አልኻሊቅ ምን ማለት ነው? ምን ማለት ነው? ሙስጠፋ ምን ማለት ነው? ፈጣሪ ማለት ነው። ኢዘን ድርጊቱ ተሸጋግሯል አልተሸጋገረም? ተሸጋግሯል። እኛን አላህ ፈጥሮናል አይደል? ኢዘን መፍጠሩ ከሱ ወደ ሌላ ተሸጋግሯል ማለት ነው። ግልጽ ነው አይደል? ይሄ ምን ይባላል? ሙተዓዲ ይባላል። አናሲር ረጂ ማለት ነው። አልረዛቅ ርዝቅ ሰጪ ማለት ነው። ምንድናቸው እነዚህ? ተሸጋጋሪዎች ናቸው። ግልጽ አይደል? ኢዘን አላህ Subhanahu Wa Ta'ala በሚሸጋገረው በማይሸጋገረው ባህሪው የምናመሰግንበት ቃል ምን ይባላል? አልሐምዱ ይባላል። ከዚህ አንፃር ስናየው አልሐምዱ አዓምነው ሰፊ ነው። ከዚህ አንፃር ስናየው ነገር ግን አሽክር ምንድነው ብለናል? هو الثناء على صفات المتعدية متعدي ለሆነው ባህሪው የምናመሰግንበት ቃል አሽክር ይባላል ብለናል። ሙተዓዲ ማለት ምንድነው? ወደ አንተ የሚሸጋገር አይ بمعنى ايش على مقابله ايش النعمه አላህ በአንተ ላይ ለዋለው ውለታ የምታመሰግንበት ቃል ነው። ምን አሽክር ከዚህ አንፃር ስናይ ሽክር ምንድነው? ከአልሐምዱ ምን ይሆናል? ይጠባል ወይም አخص ነው ማለት ነው። ይሄኛው ከሚያርፍበት ነገር አንፃር ስናየው አልሐምዱ ምንድነው? አዓም ነው። አሽክሩ ايش አخص ነው። ነገር ግን ከሚገለጽበት ነገር አንፃርስ ከሚገለጽበት አልሐምድ በምንድነው የሚገለጸው ብለናል? ያ ረመዳን አልሐምድ ቁል ፈነክተሃለሁ አልነገረኝም እንዳትልሽ ቁል ያዚድ በምንድነው ብለናል የሚገለጸው? ሐምድ በምን ማፊ በላዚም መዋዕለ ህፃናት ቢሆን ኖሮ ፔሬዱ እስኪያልቅ ድረስ ጆሮህን ይዘህ ቆመህ ነበር። አይዋ ኢብራሂም በምላስ ናም አህሰንት። አልሐምዱ እሺ የሚገለጸው በምንድነው ብለናል? በቃል ነው። በንግግር ነው የሚገለጸው ብለናል። በቃል አመ ሽክር ያተካ አባቴ አይደለ? አባቴን ብትሆን ነግሬሃለሁ። እሺ ቁል ሽክር ናም በምንድነው የሚገለጸው ብለናል? አይዋ ምን ገልጸው ግን በምን በተግባርም ሙምታዝ በቀውልም ጨምርበት። ሌላ አንድ ጨምር። አልፋል ኦሬዲ አልፋል። አብሽር አንድ ጨምር። በልብ አላልንም እንዴ? በንግግር በልብና በተግባር ብለናል አይደል? በሶስቱም መልኩ መግለጽ ይቻላል። ምንን? ሽክርን። ከዚህ አንፃር ከሚገለጽበት ነገር አንፃር ሲታይ طيب باعتبار ما يقع به الشكر اعم والحمد ايش اخص ነው። ከሚገለጽበት ነገር አንፃር ሽክር ምንድነው? አም ነው ወይም ሰፊ ነው። ሐምድ ደግሞ አخص ነው። ለምን? በቃል ብቻ ስለሆነ። ነገ ኻሊድ ይሄንን ቆመህ ነው የምታብራራው። እሺ ቆመህ 5 ሰዎች እጠራለሁ። የመጀመሪያውን ኻሊድ ጠርቻለሁ። ነገ ማለት ነው 5 ሰዎችን እጠራለሁ ቆማችሁ የምታብራሩ። ኢዘን እስ አልሐምድ ስንል በዚህ መልኩ ምን እናደርጋለን? አእምሮአችን ላይ መምጣት አለበት። አልሐምዱሊላህ ስትል አንተ አላህን የምታመሰግነው ليس على وجه المقابله የግድ ከተዋለልህ ውለታ አንፃር ብቻ አይደለም ማለት ነው። አላህን አልሐምዱሊላህ ስትል አላህ Subhanahu Wa Ta'ala ስላመሸልህ አልሐምዱሊላህ፣ ስላነጋልህ አልሐምዱሊላህ፣ ስለሰጠህ አልሐምዱሊላህ፣ ጤነኛ ስለሆንክ አልሐምዱሊላህ፣ ርዝቅ ስለሰጠህ ናም። ነገር ግን አዕም من ذلك ከዚህ በላይ
ቅድም እንዳልነው ቆማጣው ሰውዬ አልহামዱሊላህ ይላል አይነ ስውሩ አልহামዱሊላህ ይላል በሽተኛው አልহামዱሊላህ ይላል እጅግሮ የተያዘው መናገር የማይችል መስማት የማይችል ማየት የማይችል በመልእክት አልহামዱሊላህ ይላል لا اله الا الله الله ለአላህነቱ ማለት ነው አያችሁ لصفاته ايش اللازمه شمس እግረን ሰብስበ መስራት ቁጭ እንደ ጣሊብ አለ واضح اذا الله سبحانه وتعالى ايش لازم ለሆኑ አንተ ላይ ያ ሱብሃንአላህ እስኪ ተመልከት እንደ ሰው ማለት ነው እንደ ሰው ስታስበው ማየት አይችልም መናገር አይችልም መስማት አይችልም مع ذلك ايش በመልእክት አልহামዱሊላህ لا اله الا الله ይሄ ሰው አላህን የሚያመሰግነው ليش لصفاته ايش اللازمه المتعديه متعدي ለሆኑትም አላህ ለሚያውቃቸው ማለት ነው اذا አላህን ስታመሰግን አንተ وان تعدوا نعمه الله لا تحصوها الله متعدي የሆነውን ጸጋ ብትቆጥሩት አትደርሱትም አለ አላህ ወደ እናንተ የተሸጋገረው ተው ሌላው لازم ይሆነው ወደ እናንተ የተሸጋገረውን የአላህ ጸጋ ብትቆጥሩት አትዘልቁትም አለ አላህ Subhanahu Wa Ta'ala አትዘልቁትም اذا አንተ ዝም ብለህ ምላስ ስለለመደው ብቻ አይደለም ምን አልহামዱሊላህ የምትለው ማለት ነው افضل الدعاء الحمدلله ለምን የዚህ አይነት ማዕና ስላለው ነው ገባችሁ አይደል وافضل الذكر لا اله الا الله ማዕናው ሲገባህ ነው ማዕናው ስታቀው ነው ካልሆነስ ምንም ዋጋ የለውም ምንም አልহামዱሊላህ ስትል ሁለመናህ ሊል ይገባል ሁለመናህ ሴሎችህ ሊሉ ይገባል ልጻለ وفي انفسكم افلا تبصرون يزيد يا سبحان الله العظيم بدم ارجع الحمد لله ستل بدم صف ارجع شيء ها بدم صف ارجع اسبه بالشيء الحمد لله لا بدم طيب اذا الحمد የሚለው ቃል ምን እንደሚወክልልን አይተና አል የሚለው የገባበትን ምክንያት አውቀናል ሊላህ አላህ የሚለው ባለፈው ሳምንት አይተናል አወል ነበር ከኛ ጋር እሽትቃቁን ንገረን አላህ ምንድን ነበር ብለናል ከምን ወዴት ነው የመጣው ብለናል ላ ኢላሃ እኔ ስለ ላ ኢላሃ ኢላላህ አላወራሁም አላህ ስለሚለው ቃል ብቻ ነው የተናገርኩት አላህ የሚለው ምን ነበረ እንዴት አድርገን ነው ወደ አላህ የሚል ቃል ያመጣ ነው ያ አደም ቁል እሱ ላይ ብታይ ምንም ነገር አታገኝ አትየው ምንም ነገር የለም አላህ የሚል ነገር ብቻ ነው ያለው ሙስሐፉ ላይ ማፊ ሸይ እሱን አትይ ዝም ብለህ አእምሮ ውስጥ ያለውን የጻፍከው ነገር ካለ በውስጥ ይኸው አእምሮ ውስጥ የጻፍከው ነገር ፈደል ማፊ ገርሞ ይገርማል يا حسين في شيء ما في حياة من الله الله سلا الله ነው ያወራሁት አለና ሊላህ لا اله الا الله ده كلام ما يسلو يا حياة انتبه ما يسلو احمد تفضل الاله نبر احسنت الاله نعم تفضل نعم الاله نبر ስለዚህ አለንተን ኢላህ ከሚለው ላይ ሀምዝን ምን አደረግናት ሐዝፍ አደረግናት ፋዕል ፊዕል ምንላትን ማለት ነው نعم ምን ቀረን ምን ሐዝፍ አድርገናል ምንና ምን ቀረን ايوه ምን ቀረን አይነል ከሊማና ላመል ከሊማ ቀረ ምንና ምን ማለት ነው ها እና ላም طيب ምን ሆነ ለህ ሆነ አይደል ለህ ሆነ ማለት ነው እሺ ምን አደረግን ከዛ በኋላ ሙምታዝ
ሁለቱን ምን አደረግናቸው አንድ ላይ አገናኘናቸው ስናገናኘው ምን ሆነ ኢድጋም ቢጉና ሙሸደድ ሆነ ማለት ከሐምዘተል ወስል ጋር ምን አለን አላህ አላህ ይሄ እንኳን አትጠየቁም አይዟችሁ ይሄ ኢዘን እስ አላህ ተስሪፉ ይሄን ይመስላል ብለን ዓለሙን على الباري على ذات المقدسة ዓለሙን ايش على الذات المقدسة او على الباري ዓለም ነው ማለት ምንድነው ስም ነው ብለናል የማን የተቀደሰው አላህ የተቀደሰው አምላክ ስሙ መጠሪያው ነው የአላህ ብቻለ አው على الباري የፈጣሪያችን መጠሪያው ነው አላህ የሚለው ቃል አላህ ስንል ايش የዚህ ፍጥረት ዓለም ፈጣሪ መጠሪያ ነው الاسماء ترجع اليها ሁሉም ስሞች በሙሉ ወዴት ይመለሳሉ ወደ አላህ የሚለው ይመለሳሉ ወሊላሂ الاسماء الحسنى فادعوه بها على الله ለአላህ ያማሩ ስሞች አሉት ቅድም እንዳልናቸው الرحمن العزيز الجبار الرحيم الغفور الشكور እነዚህ በሙሉ ወደ ማንን ነው የሚገልጹት الله النبي قال صوت مالته طيب إن لله 99 اسما من أحصاها دخل الجنة الناس 99 ስሞች ማናቸውን አውቁ በሚያስፈርዱት ነገር ሰርቶ የሸመደዳቸው ሰው ጀነት ገባ ተብለው ለዚህ የታጩ 99 ስሞች ወዴት ይመለሳሉ ማንን ነው የሚያመላክቱት አላህ የሚለው አልহামዱሊላህ ስትል አልহামዱሊላህ መጥገብ አለበት ከራበህም መጥገብ አለበት አልহামዱሊላህ ስትል አልহামዱሊላህ መቼ ነው የምትጠግበው ስታቀው ነው አብዱረዛቅ ሱብሃንአላህ نعم الحمد لله ምስጋና በአጠቃላይ ለማን ለአላህ በመናቀውም በማናቀውም ነገር የምናመሰግነው ጌታ ማለት ነው ከምስጋና ውጪ ወደርሱ የማይቅጣጭ የሆነ አምላክ ሁሉም የሚመሰገን ማለት ሁሉም رب العالمين الرب هو ايش المدبر المتصرف المربي رب ጌታ ተንከባካቢ ይሆን የሚፈጥር ይሆን طيب የሚገል የሚቀሰቅስ ይሆን የሚሽር የሚሾም ይሆነ ማለት ነው طيب ከፍ የሚያረግ ዝቅ የሚያረግ ይሆን والرب اذا ايش الرب هو ايش المدبر المتصرف المربي الله رب ነው ስንል ፈጣሪ ተንከባካቢ አስተናባሪ ፍጥረት ዓለሙን ተቆጣጣሪ የሆነ رب العالمين العالمين ما سوى الله فهو عالم كالله ውጪ ያለ በሙሉ ምንድነው ዓለም ይባላል رب العالمين ለተፈጠሩ ነገሮች በሙሉ ጌታ የሆነው ፈጣሪ የሆነው ተንከባካቢ የሆነው ተቆጣጣሪ የሆነው አስተናባሪ የሆነው ጌታ ለሱ ምን ይገባል ሐምድ ይገባል ማለት ነው አልহামዱሊላህ رب العالمين العالم ليس له واحد من لفظه ይላል العالم የሚባለው ነገር ሙፍረድ የለው ነጠላ ቁጥር የለው ጅንስ ነው እያንዳንዱ የዓለም አካል ነው እያንዳንዱ ሁላችን እያንዳንዳችን ዓለም የሚለው አካል ነን ኢዘን አላህ የተፈጠረ ነገር ሁሉ ምንድነው ረብ ነው ማለት ነው ጌታ አላህ የሚያቀው ከአላህ ውጪ ያለ ፍጥረት በሙሉ ተንከባካቢው አስተናባሪው ተቆጣጣሪው ማን አላህ አልহামዱሊላህ ረብል ዓለሚን ምስጋና ለዓለማት ጌታ የተገባ ይሁን ብለ ምን ትላለህ الرحمن الرحيم الله سبحانه وتعالى ራሱን الحمدلله ሲል አላህ ነው ያለው ይሄ ምን አሉ ዑለማዎች يعني
هذا خبر فيه أو متضمن للأمر كأن الله سبحانه وتعالى يقول إيش قولوا الحمد لله الله كو راسنا يمسجن الحمد لله مالتكو الله راسنا إياه الله الله براسه لاي وداسي يادرجنا جن من مالتنا والو أي بما أنا إيش قولوا الحمد لله بلو أرشد الله سبحانه وتعالى عباده إيش أن يثنوا عليه بما هو أهل له እርሱ አላህ ለሱ ተገቢ በሆነው ነገር በሙሉ እሱን እንዲያወድሱት እሱን እንዲያመሰግኑት ለባሮቹ ኢርሻድ ያደረጋቸው ነው አቅጣጫ እየሰጣቸው ነው ላንተ ማለት አልহামዱሊላህ رب العالمين الرب فيه ايش معنى الترهيب العلماء رب የሚለው ነገር የሆነ አላህ Subhanahu Wa Ta'ala እንዲህ አይነት አምላክ ነው እንዲህ አይነት ጌታ ነው ስትል የሚቆጣጠርህ ነው አላህ እንደዚህ ተጠንቀቅ እንደማ ثم اتبعه ايش بالترغيب መጀመሪያው رب العالمين የሚለው ተርሂብ ነገር አለው ለምን አላህ Subhanahu Wa Ta'ala የፍጥረት ዓለሙ ተቆጣጣሪ ነው አስተናባሪ ነው ስለዚህ ያይሃል فيه ايش ترهيب ተጠንቀቅ ግን ቀጥሎ الرحمن الرحيم ከዛ ቀጥሎ አላህ ምን አለ እጅግ በጣም ሩህሩህና አዛኝ የሆነው ማን ረብ ያልነው ቅድም ይሄ ምንድነው ተርጊብ እጅግ በጣም ሩህሩህ እጅግ በጣም አዛኝ የሆነው ማለት ለማን الرحمن በዱንያ ላይ ለካሃዲውም ለአማኙም ለሁሉም الرحمن በሚለው ስሙ ነው ምዕራባውያኖች የፀሐይ ብርሃን እያገኙ ያሉት የሱን አየር እየተጠቀሙ ያሉት ማለት ነው አላህ ከሰማይ ዝናብ አውርዶ ከምድር አዝርትና ቡቃያ አብቅሎ እየቀለባቸው ያለው الرحمن በሚለው ስሙ ነው الرحمن الرحيم يا سبحان الله እነሱ አላህን እየተዋጉ እነሱ ከአላህ ጋር ጦርነት ከፍተው ሳሉ እሱ ግን አላህ ያጠቅማቸዋል አላህ ያበላቸዋል አላህ ያጠጣቸዋል አላህ በፀሐይ ብርሃን እንዲጠቀሙ ኦክሲጅን እንዲያገኙ ክፈሉ አልተባሉም አፍንጫቸው ላይ ቆጣሪ አልተገጠመላቸውም ሱብሃንአላህ العظيم الرحمن اما الرحيم አኺራ ላይ ለአማኞች ብቻ እነዚህ ነገሮች ምንም ያደርጉ ናቸው ቅድም ተጠንቀቅ የሚል የነበረው ነገር መልሰህ ተስፋ እንድታደርግ አላህን እንድትከጅለው አላህ Subhanahu Wa Ta'ala ከሱ ተስፋ አድርገህ ወደ እርሱ እንድትቀርብ የሚያደርጉ ናቸው اذا بعدما قال الله سبحانه وتعالى الحمد لله رب العالمين ثم اتبع ايش الرحمن الرحيم مبالغه هنا አገላለጽ ነው ይላሉ الرحمن እጅግ በጣም ማለት ነው እጅግ በጣም ሩህሩህ የሆነ كذلك እጅግ በጣም አዛኝ የሆነ ጌታ እነዚህ የአላህ Subhanahu Wa Ta'ala ስምና ባህሪያቶች ናቸው الرحيم صفته الرحمه والرحمن فيه ايش صفه الرحمه ሁለቱም صفه الرحمن ያለባቸው ነገር ግን ايش اشد مبالغه الرحمن اشد مبالغه من الرحيم ይላል الرحمن የሚለው الرحيم ከሚለው የበለጠ ሙባለጋ አለው አገላለጹ ላይ ይላል በዚህ መልኩ አላህ Subhanahu Wa Ta'ala ወደስ አብሽሩ ይያለን አብሽሩ طيب ጌታችሁ ማን እጅግ በጣም ሩህሩህና አዛኝ የሆነው ጌታ ነው ወደርሱ ቅረቡ ወደርሱስ ወደ አላህ ቅረቡ ነው ወደኔኑ እንዲህ አይነት አምላክ ያላችሁና ኑ የሚል ተርጊብ በውስጡ ይዘዋል ማሊክ የውሚዲን መልክ የውሚዲንም ይቻላል በሁለቱም ቢቀራ ችግር የለውም ፋቲሃ ላይ ስንቀራ الحمدلله رب العالمين الرحمن الرحيم مالك يوم الدين بيبالم يتشالال مالك يوم الدين بيبالم يتشالال طيب
مالك يوم الدين ያው ነው مالك يوم الدين ያው ነው በሁለቱም በጣም ብዙ ንሱሶች መጥተዋል مالك يوم الدين ማለት የመጨረሻው ቀን ንጉስ مالك يوم الدين ያው ነው ትርጉሙ የትርጉም ለውጥ የላቸው مالك يوم الدين مالك يوم الدين بتل دموز يمكفاك الدين هو ايش الجزاء من دام يكفلበት ቀን የዚያን ቀን ንጉስ የዚያን ቀን ባለቤት ማለት ነው الله سبحانه وتعالى لمن الملك اليوم ብሎ ይጣራል ለቂያማ ቀን لمن الملك اليوم 40 አመት ሙሉ الله ይጣራል መልስ የሚሰጥ የለም اين الملوك اين الجبارون የታሉ ይላል الله ነገስታቶች የታሉ እነዚያ ማን አለብን ባዮች اين الجبارون اين المتكبرون اين الملوك الدنيا يتر لمن الملك اليوم ዛሬ ንግስና የማን ነው ይላል الله ይጣራ ማንንም መልስ የሚሰጥ የለም الله ራሱ መልስ ይሰጥና ምን ይላል لله الواحد القهار አሸናፊ ለሆነው ለብቸኛው الله ነው ይላል الله سبحانه وتعالى ملك يوم الدين የዚያን ቀን ከአላህ ውጪ ሌላ አምላክ የለም ሌላ ሙተሰርፍ የለም ሌላ ሁሉ የሱ የሆነ የለም ዱንያም ላይ የለም ግን አለን የኛ ነው የሚሉ ስላሉ ነው እኛ ንጉስ ነን የሚሉ طيب اذا ملك يوم الدين የፍርዱ ቀን ጌታ የደሞዝ መክፈያው ቀን ንጉስ አላህ سبحانه وتعالى ለሁሉም እንደየስራው የሚመነዳበት ቀን ማለት ነው وهو يوم القيامه የቂያማ ቀን ማለት ነው የቂያማ ቀን فيجازي الله سبحانه وتعالى لكل حسب عمله ለሁሉም እንደየስራው ይመነዳል ان كان خيرا فخير وان كان شرا فشر خير የሰራ ሰው በስራው ልክ ያገኛል ሸርም የሰራ በሸሩ ልክ ያገኛል ማንንም ሰው ራሱን እንጂ ሊያማ ሊወቅስ አይገባም አላህ ዘንድ ምን ስለሌለ በደል የለማ اذا ملك يوم الدين የመጨረሻው ቀን ንጉስ የደሞዝ መክፈያው ቀን ንጉስ የሂሳብ መክፈያው ቀን ንጉስ የጀዛ መክፈያው ቀን ንጉስ የቂያማ ቀን ንጉስ الحمد لله رب العالمين في ايش توحيد الربوبيه رب العالمين سنل الله የፍጥረት ዓለሙ አስተናባሪ ተቆጣጣሪ ነው ብለናል مدبر الكون ነው ብለናል وهذا ايش فيه الربوبيه الرحمن الرحيم لا نعم ቀጥሎ ይመጣልና መጀመሪያም بسم الله ላይ አለ الرحمن الرحيم ስንል ايش فيه ايش توحيد الاسماء والصفات يا الله سبحانه وتعالى ያማሩ ስሞችና ባህሪያቶች በውስጡ ይዟል ملك يوم الدين المالك ስም ነው فيه ايش اسماء وصفات አለበት كذلك ايش ربوبية አለበት الفاتحة سر القرآن كسلف علماء ውስጥ فاتحة የቁርአን ሚስጥሩ ነው የቁርአን ሚስጥር እንዳለ አጠቃላይ የቁርአን ሚስጥሩ ቁልፉ ፋቲሃ ነው وسر الفاتحة إياك نعبد وإياك نستعين وسر الفاتحة الفاتحة ايش سر ايش القرآن فاتحة يا قرآن قلفنا مسترنا يا فاتحة مستر دقمو يا فاتحة قلفو من دنوالو إياك نعبد وإياك نستعين فيه ماذا إياك نعبد وإياك نستعين كسوس يتوحيد አይነቶች ምን አለበት ያ ረመዳን ረመዳን አንተ አይደል ረመዳን ስላለፈ ነው እንደዚህ ሆንክብና الله ይወደድ ምን አለበት توحيد الالوهيه الحمد لله ድነሻል الحمد لله በባዶ ሳትወጣ ዛሬ አላህ ዳነ نعم اذا ايش إياك نعبد
وإياك نستعين سنل توحيد الألوهية اللبت. طيب إذن إياك نعبد وإياك نستعين بوسطو من يزوال توحيد الألوهية. الله سبحانه وتعالى بعملكوت بتشنيا جيتا مهونون كزيه قال نردالو وين دمو كزيه هنكس إياك نعبد سنكرا يا أطبقن منبب اللب إياك يا إن كلا طبقن ترجمو من يونال يكيرا يا إن كلا طبقن إياك نعبد إياك نعبد بلا إياك بلا كان ببكو يصحي برهان مالتنا يصحي برهان عمل كالله يالك ነው ማለት መጀመሪያ ላይ ገና ስትገባ الحمد لله رب العالمين العالمين بالعين إذا قرأته بالهمز ብዙዎቹ ምን ይላል الحمد لله رب العالمين ይላል بالهمز بهمز رب العالمين رب العالمين የዓለማት ጌታ የሆነው ብለናል የፍጥረታት ሁሉ ነገር ግን በሐምዝ ብትቀራውስ ምን ማለት ነው የበሽተኞች ጌታ ማለት ረቢል ዓለሚን የበሽተኞችን ጌታ ነው አላህ Subhanahu Wa Ta'ala የጤነኛው የበሽተኛው የሁሉም ምንድነው ጌታ ነው ኢዘንስ ኢያከ ነዕቡዱ አይ نعبد إياك وحدك ولا نعبد غيرك نخصك بالعبادة تقديم ما حقه التأخير يفيد الحصر إلى اللبنة يا عربية سواسو علماء من إلى اللبنة ودوها ممتعتي نبربت نجر كفيت اندمت أسيد درج إيه نجر كذا كمتكسو أكال وجي لليلا عندما يهون يملكتال سلازيش إياك نعبد ستل أي نعبد وحدك أنتن بالشمالة أي نخصك بالعبادة ولا نعبد غيرك كان توجي ليلا نجزا أنتن بالشانو من نجزا هذا إيش أهد بين العبد وبين ربه ببارياونا بالله مكاكل يمدرج من دنو قال كيدان هذا بيني وبين عبدي الله يه بيننا ببارياي مكاكل ياله قال كيدان نيلا من ستل انت اياك نعبد واياك نستعين ستل كالله قال من ادرغال قال كيدان جبتሃል ማለት قال كيدان جبتሃል تفرارمه ወጣህ تفرارما وتاكن إشاء لاي إياك نعبد وإياك نستعين بلا كذا توتانا ليلا بوتات يدالله أدارون ليلا بوتات يدالله ماله هيدا فطور إجر سر توتكالله سجود توردالله شريلا تلالله رسوم جن تلالله آفر رسكو قال كدانه كالله قار قرته ينبرون إياك نعبد يالكون آفر رسك كفجر بوهالاس كذور بالو جزي كيتك فجر لا يقبهون قال كدان آفر رسك كذور ولا اسك عصر درس ليلا ቦታ ከሄድክ አፈረስከው ቀብር ጋር ብትሄድ ወልይ ጋር ብትሄድ ሼክ ጋር ብትሄድ እቤትህም ሆነ ፎቶ ፊት ለፊት አስቀምጠ እርሶ መጀን ብትል ድረሱልኝ ብትል እርዱኝ ብትል አሽሩኝ ብትል አክብሩኝ ብትል አልቁኝ ብትል ያ ሰላም አፊ ምን አርጋል ስምምነትን የተፈራረምከውን ቃል ኪዳን አፍርሰሃል አፈርሰሃል من قال إياك نعبد أنت بتشانو متجزاو بلا ستاني مالت يعملكو كفلنا العبادة هو اسم جامع لكل ما يحبه الله ويرضاه من الأقوال والأفعال الظاهرة والباطنة عبادة مبالو نجر الله يميودو نجر باتك علينا من كنجرم كتكبارم دبكم قلسم يهون نجر بمولو من يبالال عبادة يبالال إذن إياك نعبد ستل الله هوي بنجرم يهون بتكبارم يهون قلسم يهون دبكم يهون كان توجي لليلة على رقم كان توجي لليلة على رقم كان توجي بليلة على مكم كان توجي ليلة على تيكم كان توجي بليلة من رداتا الفلقم من مني
ወደ አንተ ተጠቅልዬ ገብቻለሁ አንተ ትበቃኛለህ ብለህ ቃል ኪዳን ትፈጽማለህ ከዚያስ ከወጣህ በኋላ መልሰህ ይሄን ቃል ኪዳንህን ታፈርሳለህ ኢያከ ነዕቡዱ ወኢያከ ነስተዒን ወኢያከ ነስተዒን ከኋላ ሆኖ ኢያከ ነዕቡዱ ከፊት የመጣበት ምክንያት ምንድነው አሉ لأن العبادة هي الغاية غاية ስለሆነ ኢያከ ነዕቡዱ መጀመሪያ የመጣበት ምክንያት እሱ ጋያ ነው አላህን መገዛት አላህን ማምለክ እሱ ጋያ ነው واما الاستعانه هي ايش وسيله العباده وسيله للاستعانه عباده كلله بالله استعانه ማድረግ ስለማይቻል وإياك نستعين ከዛም ካንተ ብቻ ነው የምንፈልገው ማለት ካንተ ብቻ ነው የምንፈልገው ያ አላህ ስንትና ስንት ቀብር ጋር ሄደው ጧፍ የሚያደርጉ ቀብር ጋር ሄደው የቀብር አፈር በጥብጦ የሚጠጡ ቀብር ጋር ሄደው የቀብር አፈር አምጥተው ለሌሎች በጥብጦ እንዲጠጡ የሚያደርጉ እዛ ሄደው የሚያለቅሱ ልጅ አጥቻለሁ ተቸግሬያለሁ ርስቄ ጠቦብኛል እንዲህ አይነት ሀጃ ገጥሞኛል እንዲህ አይነት ጠላት አለብኝ እንደዚህ እያሉ የሚያለቅሱ ሰዎች በሙሉ መጥተው ምን ይላሉ ኢያከ ነዕቡዱ ወኢያከ ነስተዒን ሱብሃንአላህ አልዓዚም በጣም የሚገርም በጣም ትልቅ አደጋ ነው ለሙስሊሞች ይሄ ማዕና ቢገባቸው ኖሮ ወላሂ ከጌታቸው ጋር በጣም ቅርብ ይሆኑ ነበር ማዕናው ገብቷቸው በዛ ላይ ቢቆሙ ኖሮ ማለት ነው የሚፈሩ ባሮች ይሆኑ ነበር ግን ማዕናው አያውቁትም በምላስ ላይ ያለ ነገር ብቻ ኢያከ ነዕቡዱ ወኢያከ ነስተዒን ኢዘን ይሄ ምንድነው ቃል ኪዳን ነው አንድ ሰው ከአላህ ጋር በዚህ መልኩ ቃል ከገባ በኋላ ቃል ኪዳኑን ካፈረሰ አደጋ ውስጥ ነው ያለው ከአደጋው ውስጥ መውጣት አለበት الفاتحة سر القرآن وسر الفاتحة إياك نعبد وإياك نستعين الله من الردونا يمن سربت سيادرقن نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم